እናንተ ሰው ነው ይበላቸው። ታመዋል ነብዩ ሰለላሁ ዐለይሂ ወሰለም። አዎ ታመዋል። እንዴት ነብዩ ነው ይታመማል? ላ ያ አኺ አምላክ ከቤት በሰላም ወጥቶ በሰላም መመለስ ተራ ጉዳይ። ወቃሉ አልሐምዱሊላሂ አለዚ አዝሀበ ዐና አልሐዘን ኢነ ረበና ለገፉሩን ሸኩር። እናንተ ሰው ነው ይበላቸው። ታመዋል ነብዩ ሰለላሁ ዐለይሂ ወሰለም። አዎ ታመዋል። እንዴት ነብዩ ነው ይታመማል? ላ ያ አኺ አምላክ ሆኖ እንዴት ይታመማል ብትል እሱ ነበር የሚያስኬደው። ገብታችኋል አይደለ? ሰው ነው። ሰው እስከሆነ ድረስ በሰው ላይ የሚሆን ሁሉ በእርሳቸው ላይ ይሆናል። ዩሃ ኢለየ ከእናንተ ይልቁንስ የሚለየኝ ነገር አሉ። አሁን እዚህ ጋር ምንድነው? ዩሃ ኢለየ አነማ ኢላሁኩም ኢላሁ ዋሂድ፣ ሰው ነኝ እንደናንተ ካሉ በኋላ ወደ እኔ ግን ራእይ ይወረዳል። በቃ በዚህ ነው ከእናንተ የምለየው፣ በዚህ ነው ከእናንተ የምለየው። ወደ እኔ ራእይ መለኮታዊ ቃል ይመጣልኛል ከጌታዬ ቃል ዘንድ። የሚመጣልኝም የትእዛዙ ሁሉ መጀመሪያው የራእዩ ምንድነው? አነማ ኢላሁኩም ኢላሁ ዋሂድ፣ ጌታችሁ እርሱ አላህ አንድ ብቻ ነው የሚል ነው። በቃ የነቢያት ሁሉ አስተምህሮ ዋና ራስ አምላክ አንድና ብቸኛ መሆኑን ማስተማር ነው። እስራኤል ሆይ ስማ፣ ጌታ አምላካችን አንድ ነው አይደል? እስማዕ ያ እስራኤል ረቡ ኢላሁና ረብን ዋሂድ ይላል አረበኛ መጽሐፍ ቅዱስ ላይ። እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። መሲሁ ምን አለ? ወኢነላሃ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡን ሙስተቂም። መሲሁ አምላካችን ጌታዬም ጌታችሁም እርሱ አንዱ አላህ ነው፣ እርሱም በብቸኝነት ተገዙ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አነማ ኢላሁኩም ኢላሁ ዋሂድ አሉ። እርሳቸው ጌታቸው አምላካቸው እርሱ አንድ ነው፣ እርሱም በብቸኝነት ተገዙ። ነቢያት ሁሉ ይሄ ነው መንገዳቸው፣ ሌላ አይደለም። ፈመን ካነ የርጁ ሊቃአ ረቢሂ አለ አላህ ቀጥሎ፣ ከጌታው ጋር በመልካም ሁኔታ መገናኘትን የሚፈልግ ካለ ፈልያዕመል ዐመለን ሷሊሐ፣ መልካም ስራን ይስራ። በዚህ በምድር ላይ መልካም ስራ ማለት ኢማን ሊኖር ይገባል። በአላህ ስብሐነሁ ወተዓላ አምነህ የምትሰራው መልካም ስራ አለዚ እክተመለት ፊህ አሽሩጥ አሰላሳ አልኢማን ወልኢኽላስ ወልሙታበዓ፣ ሰውየው በአላህ የሚያምን ሆኖ በእርሱ ላይ ቅንጣት የማይቀራ አልኢኽላስ፣ ጥርት አድርጎ ስራ ለእርሱ ብቻ መስራት አለበት፣ ማጋራት የለበትም። ወልሙታበዓ፣ የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝንና ሱናን መሰረት ባደረገ መሆን አለበት። هذا هو العمل الصالح الذي اكتملت فيه الشروط الثلاثة أو الاثنين كما يقال الإيمان والإخلاص والتقوى። ስለዚህ ከአላህ ጋር ነገ የውመል ቂያማ በጥሩ ሁኔታ መገናኘት የፈለገ ሰው ከወዲሁ መልካም ስራን ይስራ። ወላ ዩሽሪክ ቢዒባደቲ ረቢሂ አሐድ፣ ለጌታው ለአላህ በሚያደርገው አምልኮ ላይ አንድንም አካል እንዳያጋራ። ይሄ ነው የሱረቱል ከህፍ መልእክት። ይሄ ነው ሲጀምር ገና አልሐምዱሊላሂ አለዚ አንዘለ ዐላ ዐብዲሂ አልኪታብ ብሎ ጀመረ። ባሪያው ላይ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ መጽሐፍን ያላወረደ ለእርሱ ለአምላካቸው ለአላህ ምስጋና ይገባ ብሎ ይጀምራል። ለምንድን ነው አልሐምዱሊላህ እያለ አላህ የሚጀምረው? አያሹ ምስጋና ይገባው ካለ በኋላ በጣም ትልቅ የሚያስመሰግን ጸጋ ሊገልጽልን እንደሆነ እወቁ። አልሐምዱሊላህ ካለ ለእርሱ ለአምላክ ለአላህ ለእኔ አመስግኑኝ እያለ መልእክት እየሰጠን ነው። ለምንድን ነው የምናመሰግነው? አሁን በሱረቱል ከህፍ ላይ የተገለጸው ጸጋ ምንድን ነው ከተባለ ትልቁ ጸጋ ነው። አንዘለ ዐላ ዐብዲሂ አልኪታብ፣ በባሪያው ላይ መጽሐፍን ያወረደ ቁርአን ትልቁ ጸጋ ነው እና እርሱን ስለሰጠን እንድናመሰግነው ቀድሞ በምስጋና ጀምረው እንድናመሰግነው። ዓብድ ብሎ ገለጻቸው፣ ባሪያዬ ብሎ ገለጻቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነው አላህ በቁርአን ላይ ባሪያዬ 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 እያለ የሚገልጻቸው። እዚህ ቦታ ላይ ባሪያዬ ባሪያ ብቻ አይደለም፣ ልብ በሉ፣ ዓብዲ ባሪያዬ ነው የሚለው። እነሆ ደግፌ ያዝኩት ባሪያዬ ባሪያዬ ብሎ የሚጠራው አንድ አካልን ነው በቁርአን ላይ። ዐላ ዐብዲሂ አልኪታብ በባሪያ ይላል። ሱብሓነ አለዚ አስራ ቢዐብዲሂ ባሪያዬ እያለ ይጠራቸዋል። ስለዚህ አላህ ሱብሓነሁ ወተዓላ ባሪያ የሚለው እርሳቸው ከቤት በሰላም ወጥቶ በሰላም መመለስ ተራ ጉዳይ አይደለም። ውሃ ጠምቶን ጠጥተን ማጣጣም ተራ ጉዳይ አይደለም። የተመገብነው ምግብ ውስጥ ገብቶ ዳይጀስትድ ሆኖ የማይጠቅመን በሰላም መውጣት ተራ ጉዳይ አይደለም። ጸጋን ኢስቲሽዓር ማድረግ ፊል የማድረግ ስሜት የጥልቅ ስብዕና ባለቤቶች ስሜት ነው። አንድ ሙሲባ ድንገት ሲያልፈን አልሐምዱሊላህ አልሐምዱሊላህ እንኳንም አልሆነ ብለን የሚሰማን የምስጋና ስሜት ለረጅም ጊዜ በሕይወታችን ውስጥ መኖር መቻል ያ ጥልቀት ይጠይቃል። በማጣትም ውስጥ ጸጋ እናያለን። ኢብን ዓጣኢላህ ሰከንደሪን ልጥቀስ። ሩበማ አዕጣከ ሊየምነዐክ
ወሩበማ መነዐከ ሊያዕጢክ ምናልባትም የሰጠህ ከአደጋ ሊከለክልህ ይሆናል። ባይሰጥህ ኖሮ አደጋ ውስጥ ልትወድቅ ትችል ነበር። ምናልባትም የከለከለህ ሊሰጥህ ይሆናል። በመከልከሉ ውስጥ ለአንተ ጸጋ ነው። እንዲህ ስጠን ብለን ሳንጠይቀው ግን የመጠየቅም በላይ አስፈላጊ የሆኑ ነገሮችን አላህ ለኛ አድርጎልናል። ጸጋችንን ቆጥረን ልንዘልቀው እንደማንችል አላህ እንዲህ ይለናል፣ ወአታኩም ሚን ኩሊ ማ ሰአልቱሙህ ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ። የጠየቃችሁትን ሁሉ ሰጣችሁ፣ ብትቆጥሩት የኔን ጸጋ አትደርሱበትም። እኛ አይን ስጠን ብለን ጠይቀን ይሆን? መተንፈስ እንድችል የመተንፈሻ አካሌን ጤነኛ አድርግልን ብለን ጠይቀነዋል? አይ ወአታኩም ሚን ኩሊ ማ ሰአልቱሙሁ ማለት የሚያስፈልጋችሁን ነገር በሙሉ። የተበዳይን ዱዓ ተጠንቀቅ። ፈኢነሁ ለይሰ በይነሃ ወበይነ አላህ ሒጃቡን። በተበዳይ ሰው ዱዓና በአላህ መካከል ግርዶ የለም። ተበዳይ ያ ረብ ካለ አላህ ይረዳዋል፣ ቃል ገብቷል። እረዳሻለሁ ከጊዜ በኋላ ቢሆንም ብሎ አላህ ቃል ገብቷል። ተበዳይ እንዳለቀስ አይቀርም። ዳዕወቱል መዝሉሚ ሙስተጃበቱን። የተበዳይ ዱዓ ሙስተጃብ ናት። ወኢን ካነ ፋጅረን፣ ፋጅርም ቢሆን አመፀኛ ቢሆንም ፈፉጁሩሁ አላ ነፍሲሂ፣ ፋጅርነቱ ለራሱ ነው። ወኢን ካነ ካፊረን፣ በሌላ ዘገባ ጥሩም ይሁን መጥፎ ከሃዲም ይሁን አይሁን ተበዳይ ያ ረብ ካለ በተበደለው ጉዳይ አላህ ይረዳዋል። ኩፍሩን ወዶት አይደለም፣ አላህ ፍትህን ስለሚወድ አላህ። ሚስት አብራው ለፍታ አብራው ጥራ ንብረት ካፈሩ በኋላ ንብረቱን በሌላ ሰው ስም የሚያሸሽ ሁሉ የሰው ሐቅ ነው እየወሰደ ያለው፣ የጀሃነም እሳት ተቆርጦ እየተሰጠው እንደሆነ ይወቅ። ማስረጃ ላይኖራት ይችላል። እቺ ምስኪን እናት ከሷ ተደብቆ ንብረት በእናት ስም፣ በእህት ስም፣ በወንድም ስም ተደርጎ ከሷ የሚሸሽበት ሁኔታ በእርግጥ ማስረጃ ላይኖር ይችል ይሆናል። ዛሬ ግን የነገው መሕከማ ላይ ማሊክ የውሚዲን የቅያማ ቀን ገዢ ሆነው አላሁ ስብሓነሁ ወተዓላ ፊት እዛ ፍርድ ቤት ግን ማጭበርበር አይቻልም፣ መሸወድ አይቻልም። የውመ ቱብለ ሰራኢር ድብቅ ሚስጥሮች ሁሉ ግልጽ የሚወጡበት ዓለም ላይ ያኔ መደበቅ አይቻልም። ኢነማ አቅጠዑ ለሁ ቅጥዓተን ሚነ ናር፣ የጀሃነም ቁራጭን ነው ቆርጬ እየሰጠሁት ያለሁት እንዳሉት ነቢዩ ሰለላሁ ዐለይሂ ወሰለም ከሰዎች ሐቅ በተለያየ መንገድ የምንወስዳት 5 ሳንቲም የጀሃነም ቁራጭ እንደሆነች መዘንጋት አያስፈልግም።